የሆነ በቃ ሙድህ ረበሽበሽ ሲል የሆነ አለ አይደል ሌሊት ላይ የሆነ ሰዓት አለ ገባኛ እና እሱ በሩ ክፍት ነው ኤኒ ታይም ዌልካሚንግ ነው የራሱ ያለ የነበርክበት ስቴት ድባቡ ራሱ ምን ነበረ በተለይ ለአንተ ለ16 ዓመት ልጅ ማለት ነው ሙዚቃን ደግሞ በልቡ የሰነቀ ሰው ሆነ የቴዲ ታደሰ ዝምታ አልበም ታትሞ እሺ ገና እጁ እንደገባል እና ዲስትሪቢዩት ያደረገው ነው እሱን ይዞ ነው የተገናኛችሁት የተገናኘ በስ በጣም ደጃፍ ላይ እንገኛለን ጆርጋ መስፍን አብሮኛለ እንኳን ደህና መጣ ጆርጋ ሰላም ደህና ነኝ በጣም ሙዚቃና በጣም ብዙ ሙዚቃ ነክ ነገሮች ሲኒማ ህይወት እና በጣም ብዙ የእኛን ሀገር ሙዚቃ ያንተን ህይወት ብቻ ሳይሆን የእኛን ሀገር ሙዚቃ የሚነኩ በጣም ድንቅ ቆይታዎች እንደሚኖሩ ከወዲሁ አውቃለሁ እና ሶ ኤክሳይትድ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ስለመጣ ጆርጋ በጣም ከብዙ ሰዎች በተለየ በሚባል መልኩ ከጃዝ ጋር የተዋወቅከው በጣም በልጅነት ነው ጃዝ የሆነ የአዋቂ ሰው ሙዚቃ ነገር ሆኖ ስታብሊሽድ ሆኗል ምን አይነት የህይወት አጋጣሚዎች ናቸው በጣም በአፍላ እድሜ ከጃዝ ጋር ያስተዋወቁ አሁኔ እንዲያውም የአዋቂ ሙዚቃ እንደሆነም አላቅም ስትተዋወቅ በልጅነቴ እንዲያውም ከሆስፒታል እንደወጣሁ ራሱ ከጥቁር አንበሳ የተወለድኩት እሺ እና እዚህ ፒያሳ ነው መጀመሪያ መተን ያረፍነውና የዛን ቀንም ጃዝ ነበረ ቤት ውስጥ የሚጫወተው ትገምታለህ ወይስ አረጋግጣል እንዴት አይነግሩኛል ገባኝ ስጠይቅ ጃዝ ተከፍቶ ነበር አባቴ ጓደኛው አፓርትመንት ነበር መሰለኝ እና ከሆስፒታል ሄዳችሁት ያ ሙዚቃ በአባቴ ምክንያት ነው ከጃዝ ጋር እሱ በጣም ይወዳል በህይወት ዘመኑ ብዙ ከ300 በላይ ሸክላ አጠራቅሞ ነበር ጃዝና እሱን ይዞ ነው የተመለሰው አሜሪካ ነገር ነበረ እናቴም አባቴም የተማሩትና ሲመለሱ አንዱ ይዞት የመጣው እነዚህ ሸክላዎቹን ይዞ ነው የመጣውና በቃ እድለኛ ቤት ውስጥ እንግዲህ ምንም ነገር ሌላ ከውጭ የምታገኘው ኢንፑት በሌለበት ዘመን እነዛ ሸክላዎች መደበሪያም በቃ ሙዚቃ መዝናኛም እነሱ ናቸው ያሉት መጽሐፍና እሱ ነው በቃ ያለው ግን በልጅነት በምታስታውሰው እድሜ በጣም ብዙ ጊዜኛ ትንሽ ከተለመደው ወጣ ካለ ሙዚቃ አንሰማም ራሱ በጣም ካቺ እንዲሆን እንፈልጋለን ምናምን አለ በልጅ እይታ ማለት ነው በልጅነት እንደዛ ጃዝ ሙዚቃን መረዳት ከሌሎች ኩዮችን አይነጥልህም ነበረ እምልህ መስማት ራሱ ኦልሬዲ ሌሎች ኩዮችም እንደሚሰሙ ያወቅኩት ቆይቼ ነው እንግዲህ እንደማይሰሙ ነው እንጂ እኮ ወይ በኋላ ነው እነሱ ጋር እንደሌለ የገባኝ ሁሉም ጋር እንዳለ ነበር በምን ታውቃለህ አትለይም እና ስለዚህ እኔ የምልህ 3-4 ዓመት ልጅ ሆኜ ሸክላ አውጥቼ ማስቀመጬ ማጫወት ችል ነበረ እውነት ነው በስማ ስለዚህ ሌላ ሰው ምን እንደሚያዳምጥ አላውቅም በኋላ ነው ወደ 6-7 ክፍል ስደርስ ኩዮቼ ቦቢ ብራውን ምናምን እንደሚሰሙ ያወቅኩት ማለት ነው አንተ ግን እነሱን የምሰማበት እድል ነበረ ፖፖቹ ስሞክረው አይመጣውም ማለት መለስኩላቸው ሄዳል በቃ አንተ ኦልሬዲ እኔ ቮካል የሌለበት ድምጽ የሌለበት ሙዚቃ ለረጅም ሰዓት ማዳመጥ ኦልሬዲ ልምድ አዳብራለሁ ግን ምን አይነት ቤተሰባዊ ድባብ ነው እንደዚህ ምለ ብዙ አሜሪካ የሚኖሩ ሰዎች ምናምን አሉ እዛ ታይም ላይ እዛ ጊዜ ላይ እና ምን አይነት ቤተሰባዊ ድባብ ነው እንደዚህ በተለይ አባት ወደ ጃዝ ሙዚቃ ሊሳቡ የቻሉበት በኋላ ላይ መለስ ብለህ ስታዩ የተረዳቸው ነገሮች አሉ ሁሉም ሰው የሚያደርገው ነገር አለ አይደለም አይ ቲንክ ሙዚቀኛ መሆን ይፈልግ ነበር ስሰማ እዚህ አንዱ ቲያትር ቤት ራሱ ለመቀጠር ፈልጎ አልሆነ እድሜ ወይ ምናምን ተብሎ እሺ
ትቶ ነው ወደ ሳይንስ የገባው ማለት ነው። ሲያጠኑ ራሱ እኔ የሙዚቃ ፍቅር ከልጅነቱም ነበረው ማለት ነው። ይጫወቱ ነበር ሙዚቃ? አይጫወትም። ሃርሞኒካ ሜይ ቢ። ኧረ እባክህ እንዴት ሃርሞኒካ ሲጫወቱ አይተሃል ወይስ? ሲባል ሰምቻ ነው እንጂ ግን የሙዚቃ ፍቅሩ ኦብቪየስሊ ነበረው። ለመቀጠር ኢንትረስት ከነበረው እንዴ መቀጠር ድረስ ከነበረ በሙዚቀኝነት በጣም የሚገርም። ምናልባት በልጅነት እድሜ ላይ ኮንቨርሴሽንስ ምናምን ነበሩ ከአባት ጋር? አይ እንደዚህ ስለ ሙዚቀኛ መሆን እንደዛ አውርቶኝ አያውቅም። ግን በቃ ሙዚቃውን በጣም ኢንቴንስሊ ነው የሚያዳምጠው ማለት ስራዬ ብሎ ቁጭ ብሎ እና ደግሞ የመረጣቸው አርቲስቶች በቃ በጊዜው የነበሩና የጃዝ ሂስትሪን ሙሉን የሚያሳውቁኝ አይነት ስለነበሩ በቃ ሲሪየስ ኦልሞስት ከዚህ ሀገር ከመውጣቴ በፊት ስለ ጃዝ ሂስትሪ ራሱ በደንብ አውቅ ነበር። ይገርማል በጣም። ወላጆች ግን አብዮተኞች ነበሩ የሚባል ነገር ሰምቻለሁ። በወቅቱ በነበረው የፖለቲካ እንትን ውስጥ ግራ ዘመሞች በጣም ብዙ ታሪኮች አሉ። ታይፕራይተርም ይዞ ነው የገባው ከሸክላዎቹ ጋር ከአሜሪካ ሲመጡ። ስለዚህ ፖለቲካ ነክ ጽሁፎች መጽሐፍ ምናምን ተለመደ ነበር፣ አክቲቭ ነበሩ። ምን አይነት ምናልባት በኋላ መለስ በታሪኩን ስሰማው አይ ቲንክ የኢህአፓ ውስጥ የነበሩ ይመስለኛል። እኔ እንትኑ ኤግዛክትሊ የትኛው ድርጅት እንደሆነ ባላቅም ግን በዴንጀር እኔ በምወለድበት ሰዓት ሜይ ቢ እንግዲህ ጥቅምት 7 ነው በእኛ አቆጣጠር። ስለዚህ በጣም ዴንጀረስ እና በጣም ብለዲ የነበረበት ጊዜ ነው። 4 ዓመት ማለት ነው ደርግ ከመጣ በኋላ ማለት በቃ ውጭም እየነበሩ አላማቸው ይዘውት የመጡ ስለነበረ ልጅም ተወልዶ ስቲል ቀጥለውታል። ያን ያህል ሲሪየስ ነበሩ። ምናልባት ለሙዚቃ ራሱ ኢንፑት እስኪሆን ኢሜጆች ምናምን አሉ ቤታችሁ ውስጥ የነበሩ እንቅስቃሴዎች? አሚን መጽሐፍቶች በጣም ብዙ ነው። ያው የማርክሲዝም ስለ ማኦ ስለ ጊዜ ሰዎች የሚያነቡት መጽሐፍ በጣም ይነበቡ ነበረ። በጣም ብዙ። ይህ ሰፈር ነበራችሁ እናንተ? ትውስት ሰሜን ሆቴል ታውቃለህ? ሰሜን ሆቴል ከዛ ወደ አዲሱ ገበያ ሳይሆን ናይጄሪያ ኤምባሲ ገባኝ። እዛ መንገድ ላይ ነው። ይገርማል። አሁን አይ ቲንክ ፈራርሷል መሰለኝ። አሁን ሰፈሩ ራሱ ግን የሆነ የተገለለ አይነት ሰፈር የራሱ ድባብ ያለው ሰፈር ነው እና ስለዚህ የፒያሳ ምንትኖች አሉ በደንብ በልጅነት ፒያሳ ተምሬያለሁ። የት? ኢንዲያን ናሽናል የሚባል ሰራተኛ ቁልቁለቶ ውስጥ እንደ ትምህርት ቤት ነው እንዴ ተማርከው? ናይስ። ለዛ ነው አውቋ ያነሳልሃሉ። ወደ ህንድ ሄድክበት ጋር የሚገናኝ ነገር ይኖር ይሆን እንዴ? እሱ እንኳ አጋጣሚ ነው። ፒያሳ ስትለኝ እያዘጋጁ ነበር እንዴ ብዬ ነው። እሺ እናንተ ቤት ውስጥ የፖለቲካ ነገሮች ፕሪንት የሚደረጉበት ነገር ከዚህ ከታይፕራይተሩ ጋር ነው ወይስ የፕሪንት ራሱ እንትን ነገር ነበር ማተሚያ ነገር ነበረ? እንዲህ ንገረኛ በእናትህ። እንግዲህ አሁን አያስከሰሳቸው ምን አይላቸው? አሁንማ እንትን ነው ያለው እዚህ ሚውዚየም። እውነት ነው ተሰጥቶ። ይገርማል። እናንተ ቤት ይታተሙ ነበር ማለት እኮ ነው። ማለት ነው። እኔ አልነበርኩም ግን ይታተማል። ከዛ ዴንጀር ሲሆን ቀበሩት ከጓሮ ግቢ ውስጥ አደገ እንዴ በጣም ቢገኝ እኮ ከ20 ዓመት ምናምን በኋላ ነው ተቆፍሮ የወጣው። ራሳቸው ወጥተው። በስመ አብ ሲኒማቲክ ቤት ነው የሚሆነው እኮ አንተ። ብዙ ታሪክ ይኖራል በእርግጠኝነት። በጣም ምናልባት ፊልም ሜከር ሆነ ቢሆን ኖሮ አምሹር ዲስ አር ዘ ስቶሪስ። ፎቶ ብዙ ጊዜ ጃንስቸዋለሁ እንትኑን ማለት ኢንስፒሬሽን ቤቱን ምናምን። እዚህ ሙዚየሙ ሄደ ግን በልጅነት ፎቶ ስታነሳው ስትሄድ ትውስታዎቹ አሉ ኢሜጁ ማለት ሙዚየሙ እኮ ያለቀው ካደግን በኋላ ነው። እሱማ ገባኝ። የፕሪንቲንግ ማሽን እቃውን ራሱ አታስታውሰው። አንደርግራውንድ ነበር። ይገርማል፣ በጣም ይገርማል። እሺ የጆን ኮልትሬን በጣም ፋን እንደሆንክ ይታወቃል። አንደኛው በጣም ብዙ አልበም የነበረው እሱ ነው። ሳክስፎኒስት ነውና በቃ ሙዚቃው ቶኑ እና ደግሞ በብዛት ቤት ውስጥ ነበረ።
ኦኬ ከነዛ ሸክላዎች ውስጥ የእሱ አንድ 12 ምናምን ነበረ መሰለኝ። ስለዚህ ሙዚቃው ሳክሶ እንደወድ ያስደረገኝ እሱ ይመስለኛል አይደለ? ምንም እንኳን ኃይለኛ የጃዝ ፍቅር ቢኖርብህም የነበረብህ ቢሆንም ከሳክስፎን ጋር ግን የተዋወቅከው ኢትዮጵያ ሳይሆን ህንድ ከሄድክ በኋላ ነው። ቀድሞውኑስ ህንድ ምን ወሰደ? በእናትህ ህንድ እንዴት ነው የሆነው ማለት ልክ እኔ 10ኛ ክፍል እዚህ ኢንዲያን ናሽናል ክላስ እንደጨረስኩ እናቴ ስራ አገኘች። ዩኒሴፍ ስትሰራ ነበረ እዚሁ ሆነው ማለት ነው። እና ስራ ዩኒሴፍ ሆኖ ህንድ ሀገር ስራ ስታገኝ እኔና እህቴ አብረናት ሄድን። እሺ ሙኒት እናንተ? አዎ እኔ ሙኒት እና እዛ ሃይ ስኩል ስገባ ሚውዚክ ዲፓርትመንት ሙዚቃ ክላስ አለ። ግን የገባንበት ትምህርት ቤት በጣም በቃ የተሟላ ብዙ ነገር ያለው ትምህርት ቤት ነበርና መሳሪያ መርጠህ ይሰጠዋል የፈለግከውን ማለት ነው። እሺ ያኔ ነው ሳክስፎን ለመጀመሪያ ጊዜ እምልህ ያን ሁሉ የጃዝ ሙዚቃዎች እየሰማ መሳሪያ አልነበረ አይቼም አያሌ ሙዚቃ ቤት ነበረ ፒያሳ መስኮት ውስጥ አንድ ዲስፕሌይ ላይ ነበር። እሱ ትዝ ይላል ሳልፋ ያለው ሁሉ ጊዜ ዋው። እሺ እና ወንደር ታደርግ ነበረ? በቃ ስለ ዋጋም ጠይቀናል መሰለኝ ግን ኧረ ዋጋ ኦፍኮርስ ውድ ጊዜ ራሱ በጣም ውድ ነበር። እሺ ህንድ ግን አገናኘ ከመሳሪያ እንደ መዋስ ነው ምንድን ነው? አይ በቃ ፈርመህ ትቀበላለህ። ከላይብራሪ መጽሐፍ ነው የምትወው ግን አንተ ጋር 2 ዓመት አብሮ ይቆያል። እሺ ዋት ሀፕንድ በእናትህ ከተቀበልክ በኋላ ኢት ኩድ ቢ እኔ አይ ካንት ኢማጂን ስለ እንትኑ ቢኖረኝ አሁን እዚህ ጋር እንደሚሆን ባቅ ኖሮ ቪዲዮ አይ ኖ ስጀምር ጀምሮ ቀርጽ በጣም አምሹር በቃ እንግዲህ የጎረቤቶቼ ነው የሚያውቁት እንዴት ፔንፉል እንደነበረ አይደለ? እነሱ ጋር ታሰማቸው የነበረው ነገሮች መጀመሪያ ላይ በጣም ጥሩ ድምፅ አይመጣም። በጣም የሚሰቀጥጥ አይነት ጩኸት ነው ሊሆን የሚችለው ነው እንጂ እሺ ነው ብዙ የመጀመሪያ 6 ወር ምናምን ሳውንዱን ቶኑን ለማግኘት ምናምን ጊዜ ይፈጃል። ግን ቁቀት አንተ ልምምድ ነው የጀመርከው? አክቹዋሊ የሰማሁትን ነው እሱ ነው እንግዲህ አሁን በልጅኝ ስሰማ ብሬኔ ምን አይነት ሬጅስተር እያደረገ እንደነበረ ዲቴሉ ባይገባኝም ግን የሆነ አይምሮ ግን የሆነ እየመዘገበ የነበረው ነገር የነበረ ይመስለኛል ስትሰማ እነዛ ሙዚቃዎች። ምክንያቱም ወዲያው ነው የሞከርኩት ለነዛን ለመጫወት ነው የሞከርኩት ልክ እንዳያስኩት እና የተወሰኑ መጣ የተወሰኑ አልመጣም። የተወሰነ መጣልህ ግን በአጭር ጊዜ? ምክንያቱም ጆሮህ ያስተካክል አጀስት ያደርጋል። አየር ነው እንግዲህ ሜካኒዝሙ አየር ነው ቫይብሬት የሚያስደርገው ሪዱን። ሳክሶን እንጨት አለች የምትርገበገብ ብዙ አቅም ማውትፒሱ ላይ የምትታሰር እንጨት አለች እና ምን ያህል ቮሊዩም ኦፍ ኤር ነው የምትለቀው እሱ ነው ቶንህን አክሰንትህን የት ሀገር ሰው እንደሆን የት እንደተማርክ ምናምን ሁሉ የሚያስታውቀው እንደ አሻራ ይናገራል። እሺ ስለዚህ እነዛ በልጅነት የሰማሁትን ነገር ሳይመጣ ሲቀር ወደ አውቀዋለሁ። ስለዚህ ኪፕ ትራይንግ ልክ ሲመጣ አስተማሪ አልፈልግም። ገብተዋል ጫፉን ስታገኘው ታውቀዋለህ። ልክ አይዲያውን በትክክል ኤክስኪዩት ሳደርገው ውስጤ ይነግረኝና ኪፕ ሙቪንግ ማለት ነው። ስለዚህ እሱ ጠቅሟል እና አይ ቲንክ በአጭር ጊዜ 6-7 ወር ከኒው ዴሊ ነበር ባንግላዴሽ የሙዚቃ ፌስቲቫል ነበረ። እሺ ሃይ ስኩሉ የሚሄድበት። እሺ ህንዶችም ይሄዳሉ ወይስ ህንዶች ብቻ ነው? ልክ ይሄ እዚህ ሀገር አይሲኤስ ነው የሚባለው ማለት ኤምባሲ ትምህርት ቤት ስሙ አሜሪካ ኤምባሲ ስኩል ነው የሚባለው። እናንተ አሜሪካን ስኩል ነው የምትማሩት? የአሜሪካ ኤምባሲ ስኩል እዛ? እሺ ባንግላዴሽ የነበረው ፌስቲቫል የሙዚቃ ፌስቲቫል የምትጋበዙበት አይነት ነው ምንድን ነው? በትምህርት ቤቶች መካከል ልክ እንደዚህ ኤምባሲ ስኩሎች የራሳቸው ኮንፈረንስ አላቸው፣ የእግር ኳስ፣ የሙዚቃ። ስለዚህ ባንግላዴሽ፣ ፓኪስታን፣ ኒው ዴሊ ምናምን ያሉት እነዚህ ከህንድ ጋር የተሳሰሩት ማለት ነው። እዛ አካባቢ ያሉት ኤምባሲ ትምህርት ቤቶች ኮንፈረንስ ያደርጋሉ። ባንግላዴሽ ተመርጬ ሄድኩኝ አብሬ ማለት ነው ከእንትኑ ጋር
ከባንዱ ጋር በ6 ወር በ6-7 ወር ምናምን። ዋው እሺ። ስለዚህ የሰማሁት ዴፊኒትሊ እንትን ነበረው። ግን ራሱ ሂደቱ ላይ ለምሳሌ 3-4 ወር የሚሆን ሳክስፎን ይዘህ ለሌሎች የህንድ ዜጎች የምትጫወጥበት ራሱ አጋጣሚ እንዴት ተፈጠረ? ወደ መድፈሩ እንዴት ሄድክ አንተ ራሱ? በቃ በደንብ ነው ትምህርት ቤቱ ሳክስፎን ሲሰጥክ የሚውዚክ ጃዝ ክለብ አለው፣ ኦርኬስትራ አለው፣ 50 ምናምን ሙዚቀኛ አለው፣ ኦርኬስትራ አለው ትምህርት ቤቱ እና ትልቅ ነው። ስለዚህ ወዲያው ነው የሚያውቁት ዝንባሌህን። ትንሽ ስትሞክራ ወዲያው ያውቁታል። አብረህ መጫወት ቻንስ አለ እና እንትን ነው የሚያደርገህ በደንብ ነው ግሩም የሚያደርግህ ማለት ነው ለምትወደው ነገር። እና ባንግላዴሽ ሄደህ ሳክስፎን ተጫወትክ? ይገርማል። ያኔ ነው ያወቅከው ምናልባት ሙዚቀኛ ልትሆን እንደምችል? ስቲል ማለት በሙዚቃ እንዴት እንደሚኖር አላውቅም። የኖረም ሰው ስለሌለ እኛ ቤት ትብር እንደሚሰራ እንደሚያገር ማለት ክሎ የለም። ግን ሃይስኩል አስተማሪ እናቴን ጠርቶ አናግሯታል። ታለንትድ ስለሆነ ሙዚቃ ትኩረት ስጡት፣ ሙዚቀኛ ሆናለሁ ቢል ሰፖርት አድርጉት። ረዳ ግን እሱ ነገር ቤት እንዲያበረታቱ በጣም አይደለም። እሱ ባይኖር ጭራሽ ከባድ ነው እስከዛሬም ድረስ ማለት ነው አይደለም። ከህንድ ግን ገና ደግሞ በጣም በጣም አርሊ በሚባል እድሜ 20 እንኳን ሳትሞላ ነው ወደ አሜሪካ ሄድከው። ቀጥታ ወደ አሜሪካ ወደ ኢትዮጵያ 16 ዓመት አይደል? ምንድን ነው በ16 ዓመት ከህንድ ደግሞ ወደ አሜሪካ የወሰደ? 16-12 ክፍል ጨረስኩ ህንድ ላይ ሆነ። እሺ። ከዛ በአሜሪካ ሲስተም ኤስኤቲ ቶፍል ምናምን የሚባል ፈተናዎች አሉ አለ ተፈተናቸው። እነሱን ተፈተንኩኝና ለኮሌጆች አፕላይ አደረኩኝ። በልብህ ወደ አሜሪካ የሚሄዱን እያቀድክ ነበር? ስለ በቃ ያኔ ሁሉም ሰው ነው ሄደው ክላስ ኢንታየር ግራጁዌት የሚያደርገው ክላስ 30-40 እንሆናለን። ሁሉም ሀሳባቸው እዛ ነው። 80% አሜሪካዊ ነው ሲጀመር። የአሜሪካ ትምህርት ቤት ስለሆነ የዲፕሎማት ትምህርት ቤት ስለሆነ የአምባሳደር ልጆች ምናምን እንደዛ ነው። እና ሁሉም አሜሪካ ነው የሚሄዱት። እኔም ሙኒት እህቴም 10ኛ ክፍል ሆና ግን አገኘች ትምህርት ቤት ቦርዲንግ በተመሳሳይ ሰዓት አሁን አንድ አይነት ሰዓት። እሷ ግን ሃይስኩል ላይ ነው የሄደችው ወደ አሜሪካ። አንተ ኦልሬዲ ጨርሰህ ነው የሄድከው? እኩል ጊዜ ነው ግን ሄዳችሁት? ኦልሞስት። አንተ ስታመለክት በራስህ ነው የመረጥከው የምትማረውን ትምህርት? በቃ ስለ እንግዲህ ስኮር አለ እንትን የወሰድከው የነቶፍል ምናምን የነቶፍል ኤስኤቲ ስኮር እና ሬኮሜንዴሽን ኤሴ ምናምን ጽፈት ልክና ከዛ የእናንዱ ዩኒቨርሲቲ ወይ 10 ምናምን ነው የምታመለክተው። ደብዳቤ ይልኩልሃል መልሰው ተቀብለናሃል ያህል ብር ስኮላርሺፕ እያሉ ይነግሩሃል። ለመጀመሪያ ዲግሪ ነው አይደል አፕላይ ያደረገው? ለመጀመሪያ ዲግሪ። ምንድን ነበር አፕላይ ያደረገው አንተ? ማለት ዲክሌር ማድረግ አይጠበቅብህም ብዙ ጊዜ። ስትሪምን እዛው ነው የምትወስነው? ነው ምንድን? እዛው ነው የምትወስነው። ከሄድክ በኋላ ነው ፕሪሜድ ምናምን ያው ሜዲካል ስኩል የሚሄድ አይነት ሳይንስ፣ ኬሚስትሪ፣ ባዮሎጂ። ታዲያ በጣም ይገርማል። በልጅነትህ እንደዛ ሙዚቃ ፍቅር ኖሮ ከዛ ደግሞ ህንድ ደግሞ ከሳክስፎን ጋር ተዋውቀ ፍቅር አይሎ ማለት ነው። ግን የተከተልከው መስመር ደግሞ የጤና ዘርፍ ነው እንዳልከው። የኢንፎርሜሽን እጥረት ሊሆን ይችላል ማለት በአጠገብ ሙዚቀኛ ፕሮፌሽናል የሆነ ካላየ አሁን ዶክተር ወይ ኢንጂኒየር ምናምን ሲባል ባታቅም የት እንደምትቀጠር የት እንደምትደርስ ታውቃለህ። ስራ እንዳለ ታውቃለህ፣ የሚጠብቅ ደሞዝ እንዳለ ታውቃለህ። ስለ ሙዚቀኛ ግን አጠገቤ ማንም ፕሮፌሽናል ሙዚቀኛ አልነበረም ማወራው ራሱ ማለት ነው። ስለዚህ ኢማጂን ለማድረግ ለመመኘትም ከባድ ነበር። በቂ ኢንፎርሜሽን የለም። በጊዜው እንዴት በሙዚቃ ልቀጥል እንደምችል ገና አላወቅም። እንደሚቻልም እውነት ለመናገር ክሉ የለኝም። በቃ ይሄዳለሁ ባዮሎጂ፣ ኬሚስትሪ፣ ሜዲካል ስኩል በቃ እንደዛ ነው ፕላኑ ነበር። ወዴት ዩኒቨርሲቲ ነው ሄድከው? ከዛ ጊልፈርድ ኮሌጅ የሚባል ግሪንስቦሮ ኖርት ካሮላይና ውስጥ
አሪፍ ጥሩ ስኮላርሺፕም ሰጡኝ። ኦኬ። እና ደግሞ የሃይ ስኩል እያለሁ አድቫይዘሬ ልጁን እዛ ተቀበሉት። የአድቫይዘሬ ልጅ እሺ። አድቫይዘሬ ልጁን እዛ ከላከ ጥሩ ነው ማለት ነው ብዬ እኔም መረጥኩ እሱን ማለት ነው። ግን ማፕ ላይ የት ይሁን ደቡብ ይሁን ሰሜን አላውቅም። ዝም ብለን ሄድኩ። ሄድን። እናቴም አብራ መጣች። ኧረ እሺ። ለማላመድ ነገር ነው። ለማላመድ ደርሰን ዶርም ምናምን ገብተን ተመለሱ። እነሱ ተመለሱ። እኔ ካምፓስ ይገርማል። እሺ ምን በጊዜው በተለይ በጊዜው የነበረው የዩኒቨርሲቲው የራሱ ያለ የነበርክበት ስቴት ድባቡ ራሱ ምን ነበረ? በተለይ ለአንተ ለ16 ዓመት ልጅ ማለት ነው። ሙዚቃን ደግሞ በልቡ የሰነቀ ሰው ሆነ። አሚን እኔ እድሉ ቢኖረኝ እንዲሁ ኮንቴክስት ለመስጠት ኮሌጅ ኢትዮጵያ ውስጥ ምን መምሰል አለበት ብትለኝ ሜይ ቢ ጊዮን ሆቴል እሱ ፕላስ የሆነ ሀይቅ ምናምን ተጨምሮበት። እውነቴን ነው። ብዙ አሜሪካ ኮሌጆች እንደዛ ናቸው። ቢገርም ነው ላንድስኬፑ። አንደኛ እድሜያቸው 200 ዓመት ላይ እነዚህ ሃርቫርድ የል ምናምን እነዚህ የኔም የተማርኩበት 1870 ምናምን የተመሰረቱ ናቸው እና የ200 ምናምን ዓመት ያልተቋረጠ ሂስትሪ ያላቸው እና ህንፃዎቹ መሬቱ ምናምን እሱን ሪፍሌክት ያደርጋል። ኦልድ ነገር ናቸው። ኦልድ ነው በጣም ቪንቴጅ ነው ነገር። ካምፐሱ አሁንም ድረስ የምትወደው እንደሚናፍቅ አይነት ነው። ኮርሶቹ ሙሉ በሙሉ መጀመሪያ ዲግሪ ሙሉ በሙሉ ከጤና ጋር የተገናኘ ነበር። እንዴት ነው እንግዲህ አሜሪካ ነገር ምንድነው ላይክ ፕሪሬኩዚትስ አሉ። ሜዲካል ስኩል የምትሄድ ከሆነ ኤምካት የሚባል ፈተና አለ። እዛ ላይ ደግሞ ስታንዳርዳይዝ የሆነ ጨርስ 4 ዓመት የምትፈተነው እሱ የሚያዘጋጅህን ኮርሶች እስከወሰድክ ድረስ ፊሎሶፊ ሜጀር ሆነ መሆን ትችላለህ። የግድ እንደዚህ በጣም እንትን አይደለም፣ አስገዳጅ አይደለም። ሜጀሩን እስካገባኝ እሱን እስካሟላ ድረስ መጨመር ትችላለህ። የራስን ሜጀር ማካተት ትችላለህ፣ መፍጠር ትችላለህ። እንዴት ነው አንተ ያደረግከው? ምንድን ነው? እኔ እንትን ነው ባዮሎጂ እና ኬሚስትሪ ደብል ጆይንት ሜጀር የሚባል ሁለቱንም ሜጀር አደረካቸው? ይገርማል። እኔ ለመሰለህ በጣም አይመጣልኝም ታውቃለህ። ሱሳይድ ኦፍ ዩ እኔ ነው መጣልኝ ስለ it's another version ማለት በጣም ብዙ ጥናት ማለት ነው ላይብራሪ ውስጥ ማደር ምናምን ይሄ በቃ ኢንቴንስ የሆነ እንትን ነበረ። ግን አሪፍ አስተማሪዎቹም ደግሞ በጣም ኢንክሬዲብል ናቸው፣ ጥሩ ናቸው፣ ኢንስፓየር ያደርገዋል። ምናልባት አንተም ራሱ ካሉ ችሎታና ዝንባሌዎች አንዱ የነበረ ነገር ነበረ ይሄ ጤና፣ ባዮሎጂ፣ ኬሚስትሪ ምናምን እንደዚህ አይነት ዝንባሌ ነበረ? ስለ ህንድ አስተማሪ በጣም ብዙ ነው ሜሞራይዝ የሚያስደርጉ የህንድ ሲስተም ብናውቀህ ታውቅ እንደሆነ ይሄ ብዙ ፔጆች አንብበህ ማስታወስ መቻል ምናምን ኦልሬዲ እዚህ ከኢትዮጵያ ሳልወጣ ካሪክለሙ እንደዛ ነው። በጣም ሜሞራይዝ የማድረግ አሁን ደግሞ ሳስብ ወደኋላ መጀመሪያ ሜሞራይዝ ማድረግ የጀመርኩት ሙዚቃን ነው። እኔ ከትምህርትም በፊት ሸክላዎቹን ስሰማ የጃዝ ሶሎ አሁን እኔና ሙኒቱ አብረን የምንቀመጥ በቃላችን የምናውቃቸው ነበሩ የጃዝ ሶሎዎች ይኖራሉ። ሙሉ ሶች እውነትህ ነው። ይገርማል። ሳታስበው ነው ገባኝ ከድግግሞሽ የምትይዛቸው። እሱ ለምሳሌ ትምህርት ቤት እየሄድኩ ወክ እያደረክ ምናምን በአፍህ ትላቸው ነበረ? እንደዛ በደንብ ነው የማውቃቸው እስከ ዛሬም ድረስ። አሜሪካ ስገባ ያው ማትስ፣ ፊዚክስ ምናምን ያው አንደርስታንድ ማድረግ አለብህ። ግን የማስታወስ ችሎታ ከሌሎች ትንሽ ሻል ይል ነበር። ኖትስ አድርጌያለሁ። ስለዚህ በጣም ከባድ አልነበረም? ከባድ አለ። ጀስት ፎከስ ይጠይቃል እንጂ። ግን እሺ፣ በሚገርም ሁኔታ ደግሞ ማስተርስንም እንደዚሁ ፐብሊክ ሄልዝ ነው ያጠናው እምልህ። ኦኬ ማስተርስ ማለት የምትወስንበት የህይወት አቅጣጫ ምናምን የምታውቅበት ምናምን ታይም እኔ አይ ዋንት ዩ ቱ ኤክስፕሌን ይሄንን አበጋዝን አግኝቼው ያኔ ልክ ማስተርስ ሊጀምር ስል
አይ እኔ እንጃ አይመስለኝም ምናምን ብሎኛል። ማለት አትቀጥለውም? ግን ምን እያሰብክ ነበር አንተ? እንግዲህ ያኔ ኦልሬዲ እነሱን ማግኘት ጀምሬያለሁ። ኦልሬዲ ዲግሪ ከጨረስክ በኋላ? አይ ገና ዲግሪን ሳልጨርስ ነው ሙዚቀኞች ማግኘት የጀመርከው? ስለዚህ ኢንዲኬሽን ነበረው ላልቀጥል እንደምል ማለት ያዩ ሰዎች ነበሩ ልልህ ጠቁመው ነበር። ገባኝ። ያኔ እንደዛ ሲል አንተ ኢት ኩድ ቢ ነገር ብለሃል? አዎ ስል በቃ ድሪሙ ኢትዮጵያ መመለስም ስለነበረ አሜሪካ ማለት ወላጆቼም ተመልሰው ስለመጡ እዛ ተምረው አሜሪካ መቆየት የሚለው ምንም ኦፕሽን ስላልነበረ የሚጠቅም አገር ብመለስ ጠቃሚ የሆነ ትምህርት ነው ብዬ አምኛለሁ። በጣም ሌላ የገረመኝ አንተ የጥቁሮች የነጻነት እንቅስቃሴ ይሄ የዘመናዊ እስካሁን ድረስ ያለውም ድሮም በ1960ዎቹ 50ዎቹ ከዛም በፊት የነበረው ነገር ላይ ኃይለኛ እይታዎችም ግንዛቤዎችም እንዳሉ አውቃለሁ። እና የተማርክበት ዩኒቨርሲቲ ራሱ እንደዚህ አይነት የጥቁሮች ትግል ድባብ የነበረበት ነበር? አዎ ስል ምንድን ነው አሁን እንግዲህ በኮንቴክስት ሲገባኝ ኖርት ካሮላይና ደቡብ ከሚባለው ስቴቶች ክፍሎቹ መካከል ነው እና ትምህርት ቤቱ ደግሞ ኩዌከርስ የሚባሉ አሉ። ኩዌከርስ ማለት ከእንግሊዝ ነው ቤዙ የጀመረው የክርስትና አንዱ ቨርዥን ነው፣ ግን በኖን ቫይለንስ ነው የሚያምኑት። እንትናቸው የነ ማርቲን ሉተር ኪንግ ነገር አይነት ኮር ፕሪንሲፕላቸው በኖን ቫይለንስ እና ኮንሰንሰስ ተገናኝተህ በድምፅ ብልጫ ግማሽ ውስጥ ለመረጠ መገዛት የለም። እንደዛ 20 ቀንም መከራከር ካለበት 20 ቀን ተከራከር፣ ሁሉም ሰው መስማማት አለበት። እሺ ሁሉም ሰው ይስማማ። እሺ ይገርማል። በዛ ነው የሚመሩት። ስለዚህ ስሌቨሪን በኖን ቫይለንስ ፕሪንሲፕላቸው መሰረት ይቃወሙት ነበር ማለት ነው በዛን ጊዜ። እና ስለ ሃሪየት ታብማን ምናምን ሰምተህ ሊሆን ይችላል። አንደርግራውንድ ሬልሮድ የሚባል ነበር ከደቡብ ወደ ሰሜን እያስመለጠች ጥቁሮችን ባህሮችን ምናምን እና እሱ አንደርግራውንድ ሬልሮድ ይባላል። አንድ ጥቁር ነፃ ከወጣ በኋላ ከእርሻው ላይ እንግዲህ በሙዚቃ በምናምን ተነጋግሮ ቀጠሮ ተይዞለት ነው የሚያመልጠው። ወንዙ ጋር በዚህ ሰዓት ከመጣ ምናምን እሱን ኦልሬዲ በኮድ ነው የሚነጋገሩት። ተነግሮት ግን እዛ ከደረሰ በኋላ ከሰው ከሚያግዟቸው ነጮች ምናምን የሆነ ብቻ ኔትወርክ አለ ወደ ኒውዮርክ ወደ ቺካጎ ሆነ ምናምን የምትሄድበት ማለት ነው። የዛ ኔትወርክ አካል ነበር ዩኒቨርሲቲው። በዛ ውስጥ ነው አንደኛው የማስመለጫው ኔትወርክ አካል አርፈው ምግብ አግኝተው ምናምን ወደሚቀጥለው ስቴሽን መሄዱበት አንደኛው እና ነበረ ድባቡ። ይሄ የጥቁር ትግል ስቴሽን መሆኑ ያስታውቅ ነበር አንተ በምትማርበት ጊዜ? ታሪኩ ተጽፏል። የሚያርፉበት ቤቶች በደንብ ማርክ ተደርገዋል ምናምን። ምናልባት ስለ እሱ የጥቁሮች ትግልም ነጻነት ትግልም እንድትገነዘብ ረድተዋል ብዬ አስባለሁ። እሱም ረድቶኛል። የሚገርም እንትን ነው። ሸክላዎቹ ብቻ በቂ ናቸው የሰማቸው። እዚህም ሆነ የሆነ ነገር እንዳለ አሁን ለምሳሌ ስቲቭ ወንደር ሃፒ በርዝዴይ የሚለውን ሶንግ ታውቀዋለህ? እሱ ያለበት አልበም ልክ አልበሙ ስታወጥ ትልቅ ነው ሸክላ አይደለ? ኦልሞስት ማአት ፎቶ ማድረግ ትችላለህ። እና አልበሙ ስታወጣው የነ ማርቲን ሉተር ኪንግ ሲደበደቡ ይሄ የሲቪል ራይትስ ስትራግል ሙቭመንቱ ፎቶ ምናምን ውስጥ አልበሙ ከቨር እሱ ነው። እውነትህን ነው። ይገርማል። ስለዚህ ምንድን ነው የነገር በልጅነትም እየተዋወቅ ነበር። ገባኝ። ሪሌት የምታደርገው ብዙም እንግድነት አልተሰማም አንተ ኖርት ካሮላይና ስትሄድ? ምክንያቱም የኩዮቼ የጥቁር አሜሪካኖች የእነሱ አያቶች የሚሰሙትን ሙዚቃ ነው ስትሰማ ነበር። ስለዚህ ሞር ከእነሱ ወላጆች ጋር ነው ሞር ኮኔክት ማድረግ ነው። እንደዚህ አይነት ኢንሲደንቶች ለምሳሌ አንድ ጥቁር አሜሪካዊ ወላጁን አስተዋውቆ ምናምን የሚፈጠሩ ነበሩ? እንደዛ ሳይሆን ክላስ ውስጥ ምናምን ግን የሆነ ላይክ መጤነህ ምናምን አንዳንድ ከአፍሪካ ነው ምናምን አይነት አቲቱድ ሲያሳዩ በተለይ ይሄ
የጥቁር አሜሪካኖችን ነክ የሆኑ ክላሶች ውስጥ በቃ እነዚህን አልበሞች የሰማው ማደጌ ምናምን የሆነ ውስጥ የምትገባበት ከኩዮች የበለጠ የምታውቀው ኢንፎርሜሽን አለ። ወይ ሙዚቃ ስሰማ አስተማሪዎቹ ይሰሙና ወይ ግጥም ንባብ ምናምን አብረን እንትን በል ይሉኛል። ገብተዋል። ይሄ ስፒሪቱ የጃዝ ስፒሪት ኦልሬዲ ሳውንድ ውስጥ ስለነበረ በቃ ልክ ሙዚቃ መጫወት ስጀምር they know that I know ስለነሱ እንደማውቅ የነሱ አካል እንደሆንኩ ምናምን ወዲያው ትጫወት ነበር። ግን ሙዚቃ እዛ ከሄድክ በኋላ ሳክስፎን ምን ያደረግ ገዛ? ምንድን ነው ያደረገው? ከእናቴ ጋር አንድ ስቶር ገባን። ያኔ ሊሸኙ የመጡ ጊዜ ገዝተን ይዤ ገባው 16 ዶርምህ ማለት ነው። አሁንም ጎረቤት ይረብሻል፣ ከኢንኳኳል መጥቶ አሁን በአሪፍ ሙዚቃ ነው እንጂ ሳውንድ ቮሊዩም ነው። አዎ ቮሊዩም ነው ደግሞ በጣም 3 ዓመት ቢሆን ነው አሁን ከጀመርኩ ፍሬሽማን ሆኜ። ስለዚህ አምሹር የሚረብሽ ነገር ይኖራል። ትሩሊ ብላክ አሜሪካንስ ኤክስፒሪየንስ ነው የኖርከው እኮ። ይገርማል። እሱ የሆነ ፓርቲ የነሱ አብራቸው ሲሆን ሌላነት አይሰማኝም አይደለ? ይገርማል በጣም። እሺ በጣም ከአንተ ታሪኮች እጅግ በጣም የሚደንቀኝ የደነቀኝ እና በጋዘን ፍለጋ የወጣበት አጋጣሚ እና ታሪክ ቀልድ አይደለም። ራሱ ሙቪ በራሱ ነገር ደብዳቤውን ይዤልህ መጣ። ወይኔ በእናትህ እንዴ! ካለመ ፖስት እናደርገዋለን። በእውነት የሀፈ ኮፒ ኦፊት ደብዳቤው ፎር ዘ ፈርስት ታይም ለመጀመሪያ ጊዜ ደጃፍ ላይ ይታያል ይህ ደብዳቤው። እንዴት ተነሳህ ራሱ? እሺ ምንድነው ነው መሰለህ ላይክ እንግዲህ እዚህ ጋር ነው የአይደንቲቲው ጥያቄ የሚመጣው ማለት ነው። አይ ቲንክ ሰከንድ ይር ጨርሼ በፈረንጅ 97 አካባቢ በፈረንጅ ዛሬ እንግዲህ 20 መገደማ ማለት ነው። 27 ምናምን 27 እሺ። እና እንግዲህ ሜዲካል ስኩል ለመግባት ከፈለግ ገና አንደር ግራጁዌት ያለ ኢንተርንሺፖች ምናምን ትንሽ መስራት፣ ክረምት ላይ ቮለንቲር ማለት አክቲቭ እንደሆንክ ማስመስከር አላለ ምን ያህል ሲሪየስ ነህ ለድሪሙ ምናምን የሚለው ገባኝ። እና እዛ ዌክ ፎረስት ዩኒቨርሲቲ የሚባል ኢንተርንሺፕ አፕላይ አደረኩኝ እና ክረምቱን የሆነ ሆስፒታል ውስጥ ለመስራት እሺ። እና ከዛ ተቀበሉኝና ቀኑ ደርሶ ይሄ ተመዝግበ ምናምን የምትልበት ቀን ሲደርስ ግሪን ካርድ ጠየቁኝ ማለት ነው። እነሱ አያውቁም ይኖረኝ አይኖረኝ። እኔ ደግሞ በስቱደንት ቪዛ ነው የሄድኩትና መኖሪያ ፍቃድ ስላልነበረኝ ኢንተርንሺፑን መስራት አልቻልኩም። ግዴታ ነበር ግሪን ካርዱ ለኢንተርንሺፑ ያስፈልግ ነበርና ፔድ ነበር የሆነ ነገር በሳምንት የሚሰጠው ክረምቱ እንትን ሆነ ኦፕን ሆነ ማረገው እና አሁን እንዲያውም በቀደም አሁን እዚህ ፊዚክስ ዲፓርትመንት መጥቷል ዶክተር ሰለሞን ብሊልኝ የሚባል እዛው የተዋወቅን ኳስ እንጫወት ተዋውቀን ክረምቱ እሱ ቤት ነው ያለ። ራሴም ዶርም አለው እሱም ቤት እሄዳለሁ እና ኮምፒውተር አለው እና አማርኛው ፎንት ሶፍትዌር ኢንስቶል አድርጎ ገና እየሞከረው ነገር ነው አየሁትና ከዛ በቃ አበጋዝ ማግኘት አለብኝ ብዬ ዝም ብዬ ማሰብ ጀመርኩና ደብዳቤ የጻፍኩለት ኢማጂን አደርገዋለሁ በቃ ባገኘው ምንድን ነው የምለው ምናምን። እዛ እንዳለ ታውቃለህ? የት እንዳለ አላውቅም። ዲሲ ነው ሲባል ሰምቻለሁ። ዝም ብዬ ኢንተርኔት ስትገባ ምንም ኢንፎርሜሽን አይነስ ደብዳቤው 2 ቀን ነው 3 ቀን ፈጀብኝ ታይፕ ለማድረግ በዛ አትችለውም ማለት አይደል? ታይፕ የሚችል ሰው የለም። አዲስ ነው ያኔ። እሺ ለአበጋዝ ደብዳቤ መጻፍ ጀመርክ? እሺ ከዛ ተነስቼ በቃ ሄጄ አውቶቡስ ግሬሃውንድ ባስ ተጭኜ ሄድኩኝ። የት ሄድክ? ዲሲ አጎቴ ጋር ሄድኩኝ። ዲሲ ነው ያለው ሲባል ሰምተሃል? እሺ አጎቴ ጋር ሄድኩኝ። ከዛ አበሻ ሰፈር
ዩ ስትሪት ይሄ 18 ስትሪት ምናምን የሚባሉት ብዙ አበሾች ያሉበት አበሻ ያለበት ክለብ ውስጥ ሙዚቃ የሚጫወት ሳገኝ ጠይቃለሁ። የአበሾች ክለብ እሱ ለመጀመሪያ ጊዜ እነ ሞገስ ሳክስፎ ምናምን ኤፍሬም ይሰሩ ነበር ያኔ ትዝ ይለኛል። መስከረም የሚባል እና ጠይቃለሁ አበጋዝ የት ነው ያለው ምናምን። ከዛ ቦስተን ነው ያለው በርክሊ ምናምን ሲሉኝ ተነስቼ ሄድኩኝ ቦስተን። ወደ ቦስተን እና ደብዳቤውን ይዘዋል? እሺ እንደዚህ ሰው ጋር አርፍና ከዛ ጠይቃለሁ የት ነው ያሉት ምናምን ብዬ ማለት ነው። እሺ ቦስተን ሲሄድ ደግሞ ጨርሶ ግራጁዌት አድርገው ኒውዮርክ ሙቭ አድርገዋል። በርክሊ ተምረው ጨርሰዋል። እሺ እንደዚህ ኒውዮርክ ማቆሶ ጋር ሄድኩና ከረምክ? ሄጄ ጠበኩት። ስልኩን በቃ ብቻ ቱክ ሚ አባት ከ3 ወር ውስጥ 1 ወር ገደማውን ወሰደብህ እሱን ሎኬት ማድረግ። እሺ 1 ወሩን ነገር ፈጀ። እሺ የኒውዮርኩ መቼም ከሳምንት በላይ ቆይታል ደግሞ ከዚህ መካከል ሞር ዛን ዳት ያኔ ኒውዮርክ ማን እንትን የጋሽ ጸጋዬ ገብረመድህን ቤተሰቦች እሳቸው ልጆች ታላቋ ልጃቸው ያስተዋወቀች አበጋዜት እንዳለ ያገኘችልኝ እንዴ። ኧረ ቆይ ጸጋዬንም ንገረኝ። ራሱ ይገርማል። እነሱ ጋር ነው ያረፍከው ወይስ እንዴት? እነሱ ጋር እነ ጋሽ ጸጋዬ ገብረመድህን ቤት። በስመ አብ አብሻ ብዙ የለም እኮ ግን በፋሚሊ ምናምን ትንሽ ትውውቅ አለ። ግን ይተዋወቃሉ ቤተሰቦች ወላጆችና እነሱ በጣም የጠበቀ ባይሆንም ግን ከጊዜ በኋላ ቢኬም ግን ኒውዮርክ ስትሄድ ብዙ አበሻ የለም ሲጀምር። ብዙ አበሾች አይኖሩም ነበር። ኒውዮርክ ከባድ ከሌላው ስቴት ትንሽ ቻሌንጂንግ ነው። እና አበጋዝን እመጣለሁ። ጋሽ ጸጋዬ ገብረመድህን አገኘው? አገኘኋቸው። እሳቸውንም እውነትህን ነው? በእናትህ ትንሽ ንገረኝ፣ እንዴት ነው ያገኛቸው? በቃ ራይት ቁጭ ብሎ ቤት ውስጥ ኮፊ። ከዛ በኋላ እንግዲህ ኦቨር ዘ ሰመር በተለይ ቀጣይ ዓመታት በሄድኩ ቁጥር ሞር ታገኘው ነበር። ሁሉንም ማግኘት ቻንስ የማውራትም ምናምን እድሎች ነበሩ። በደምብ ጸጋዬን አነሳላለሁ 2 ደቂቃም 3 ደቂቃም ቢሆን። እሺ አበጋዝን የጸጋዬ ልጅ ነች ያገናኘች? ዮዲት በቃ እዚህ አካባቢ ነው ሬስቶራንቱ። ቲንክ አሁን ተዘጋ፣ ግን 45th ምናምን አካባቢ ነው ዳውንታውን ኒውዮርክ ውስጥ። እሺ ቁጭ የጠበቅኩት 2 ሳምንት የተባለው ቦታ 2 ሳምንት ጠዋት እየተነሳ ምናምን ጠብቀዋለህ? እሄዳለሁ ወክ አደርጋለሁ። ድንገት ካገኘሁት ብለህ ጊፍት ገዛሁለት። እሱ ቢወራው ያምርበታል። ምን በኋላ ነው እንጂ የሚያውቀው አንተ የገዛለት ብለህ ምን ገዛለት? ሸክላ ጃኬት የሚባለው የሚወዳቸውን የሰማኸውን ነው። በቃ እሱ ያደንቃቸዋለሁ ያለውን ባንድ የነሱን ባንድ ሸክላ። እሺ ደብዳቤ ያለ ሸክላን ይዛለሽ እና እየጠብቃለህ እየተመላለስክ? እመጣለሁ። ዝም ብዬ ምሳ በላለሁ እዛ ሬስቶራንት። አንድ ቀን ግን ደስ የሚለው ሂስቶሪክሊ የዛን ቀን አበጋዝ ወክ ያደረገ ሲመጣ የቴዲ ታደሰ ዝምታ አልበም ታትሞ ገና እጁ እንደገባል እና ዲስትሪቢዩት ያደረገው ነው። እሱን ይዞ ነው የተገናኛችሁት? የተገናኛ በጣም ይደንቃል። እሺ ምን ያልከው ምንድን ነው? በእናትህ ከዚያ በፊት እንግዲህ ደውያለሁ 1-2 እኔ ነኝ በቃ ስፈልግ የነበረው ምናምን ተባባል። በጣም ወልካም ነው ያደረጉኝ። አብረው ነበር የሚኖሩት ያኔ ሄኖክ ናቸው። ሄኖክ ፋሲል። እሺ አንድ አፓርትመንት ላይ ነው የሚኖሩት። እሺ ግን ኢሚዲየትሊ ምን ሀፕን አደረገ? አብራችሁ ሄዳችሁ ወይስ ቻው ተባባላችሁ? በቃ እዛ ጋር ነው ቤት ና ሲጨርስ ምናምን ከፍዬ የራሴን እየበላ ምናምን ሄድኩኝ። ከዛ ስደውል በሩን ሙሉ ቀን ከፈተ ማለት ነው። ሙሉ ቀን መለሰ። ሙሉ ቀን እኔም እንደዛ ነው የሳኩት። ምክንያቱም ለእኔ አስበዋል ሂሮዎቼ ናቸው ሁሉም። ሙሉ ቀን ሳይሆን በቃ ልመለስ ነው። በጣም ነው የምወደው እሱንም እና በር ከፍቶ አስገባኝ ምናምን። በቃ አበጋዝን 1 ሳምንት ምናምን ቆየሁ መሰለኝ እነሱ ጋር
ቤት ራሴ ጋር አድራለሁ፣ ግን ከእነሱ ጋር እውላለሁ። ጋሽ ጸጋዬ ጋር ነው እንጂ የምታድረው እኮ ጋሽ ጸጋዬ ጋር። የአባቴም ጓደኛ ጆ መርፊ የሚባል ነበር አንድ አሜሪካዊ። እሱ ነው እንዲያውም ከጋሽ ጸጋዬ ጋር ክሎዝ ናቸው። ሶስቱ ይተዋወቃሉ። የኔ አባት ጆ መርፊ። ሶ ግን በጣም በቃ እስከዛሬ የማረሳውን ማመስገን ፈልገው ያው ምን ያህል እንደለፋው ገብቷቸዋል ላገኛቸው። ግን በቃ ሄኖክም በሞተር ይዞኝ ይዞራል ክለብ። ከዛ በኋላ በቃ በዛው የሆነ በሞተር ነበር የሚንቀሳቀሰው ሰምቻለሁ። ሞተረኛ ነበር ኃይለኛ ሄኖክ ተመስገን። በጣም ፋስት ሳይክል አለው። እና ኒውዮርክ ላይ ትዞሩ ነበረ? ከኋላ ተጨኘ በቃ ጃዝ ክለብ ይዞኝ ይሄዳል። የጥቁሮች ጃዝ ክለብ ነው ወይስ? እድሜ እኔ መግባት የምችልበት ያኔ 18 አልሞላም። ስለዚህ ማይጠየቅበት ጃዝ ክለብ እንሄዳለን። ፊሊፕ ነው ያደረገው ህይወት ማለት ነው። ከዛ በኋላ ያኔ ነው ለመጀመሪያ ጊዜ በቃ ሙዚቀኛ ያገኘሁት። እንዴት ነው የሚኖረው፣ ምንድን ነው የሚያደርጉት፣ ቀናቸው ምን ይመስላል፣ በኢትዮጵያ ኮንቴክስት ምናምን ገና እየተዋወቅ ነው። ግን ምን ነበር የሚያደርጉት? እኛ ደግሞ ኤክሳይትድ ናቸው ማለት ከኮሌጅ ወጥተው ከበርክሊ ወጥተው ኒውዮርክ ራሳቸውን ለመፈተሽ ማለት ሁሉም ኒውዮርክ ነው የሚመጣው ያኔ እንትን ለማለት ማለት ነው። ልማድ ነው ራሱን የሚያስመሰክረው እዛ ነው የሚያስመሰክረውና ደግሞ ይህን አልበም ሰርተዋል። ዝምታን ገና ሰው ጋር ሊደርስ ነው። በጣም ታሪካዊ አጋጣሚ ነው። ራሱ ቢዩቲፉል ኤክሳይቲንግ ጊዜ ነበረ ያላቸው ፍቅርን። አሁንም ድረስ ለብዙ ሙዚቀኞች ሞዴል እነሱ ናቸው። ይሄ መተሳሰብ፣ መዋደድን፣ ይሄ በቃ ቅንነትን ያስተማሩት ለእኔ ሶስቱ ኤግዛምፕል አበጋዝ፣ ሄኖክ፣ ፋሲል ያኔ ሁላችንም ያንጎን እንግዲህ ብዙ ሰው ብጠይቅ ነግሩ ምንም ዮሐንስ ጦናን እነ ቴዲ አፍሮ ምናምን ብጠይቅ እኩል በዛ እድሜ ነው ያገኘናቸው አይደል? በተመሳሳይ እድሜ እና እነሱ ያሳዩን ክብርና ትህትና አይ ቲንክ ቀይሮታል የኢትዮጵያን ሙዚቃ አይደለ? ትራጀክተሪ አይደለ? ይገርማል። በጣም ይገርማል። ኒውዮርክ ላይ በነዛ ወራት ቆይታ እንግዲህ የእረፍት ጉዳይ አለ፣ መመለስ አለብህ። ግን በነዛ አጋጣሚዎች ላይ ልትቀዳ አልበም ሊሆን ይችላል ወይም ሌላ ሬኮርዲንግ ወይም ደግሞ ጃም ልታደርግ እድል አገኘ ማለት በእኔ እድሜ ባኔ በነበረኝ እውቀት ኒውዮርክ ውስጥ መጫወት እኔ አላስበው። ምክንያቱም ማለት በቀን 8 ሰዓት ምናምን የሚቀጠቅጡ ሙዚቀኞች አድቫንስድ ናቸው። ካፌ ውስጥ የተቀጥረው ባርቴንደር ነው ምናምን ሌላ ነገር እየሰሩ ግን ሙዚቃ ፐርሱ እያደረጉ ያሉበት ቦታ ነው። እና ኒውዮርክ ኢዝ ዘ ሆሊውድ ኦፍ ሚውዚክ ነገር ነው በተለይ ለጃዝ። እሺ ምክንያቱም ለካንትሪ ሚውዚክ ምናምን ናሽቪል፣ ሌሎች ሴንተሮች አሉ። ግን ለጃዝ በጣም ከድሮ ጀምሮ የታወቀ ስለሆነ ዊድድ ምንም የመጫወት የመቅዳት ምናምን ሀሳብ የለም። አዩ ስትጫወት ወይ ምናምን እና በጋዝ ማለት ትንሽ ፒያኖ ተጫወትኩኝ። ሳክሶን ለመጫወት እኔም አልደፈርኩም ያኔ ገና። ግን ፒያኖ ግራንድ ፒያኖ ነበሩ አበጋዝ አፓርትመንት ውስጥ እና ጫወትም ምናምን። ግን አውዝ ያንግ ማለት ያን ያህል ኢምፕሬሲቭም ነገር ሊኖር አይችልም። ግን ገባኝ። 18 ዓመት እኮ 17 ዓመት ነው ያኔ። በቃ ተዋወቅንና ኒውዮርክን ዞርን አሳዩኝ። በቃ ኤክሳይት ማለት አሁንም ሂሮዎች ናቸው። ያኔ ደግሞ በጣም ከባድ ነው በጣም። ስለዚህ ከሂሮዎች ጋር ትውል ታድር ነበረ። እነሱም ግን የራሳቸው ነበሯቸው። ዴቪድ ካሳ ምናምን ላይክ ስለዚህ ፊሊንጉን ያውቁታል። ገባኝ። አንተም አሁን ፊሊንጉን ታውቀዋለህ። ያንግ ልጆች ሲመጡ አሁን ይታወቃል። ላስት ታይም አንድ ኤክስፒሪየንስ ኖሮኛል ከአንተ ጋር የሆኑ በጣም ያንግ አስፓይሪንግ ሳክስፎኒስቶች
አጠገብ ቆመው እንዴት ያዩ እንደነበር ምናምን እያየው ነበር። ባለፈው የሚገርሙ ናቸው አብረን ያየናቸው። በጣም ኢሞሽናል የሚያደርግ አይነት ነው። ናይስ። ሶ ምንም ነገር ታዲያ ይሄ የአብዩ ሰለሞን ይሰራ የነበረ አልበም ላይ አንተ በሳክስፎን ልትገባ የቻልክበት አጋጣሚ በኋላ የተፈጠረ ነው? ቆይቶ ነው ማለት ኒውዮርክ ያ ጊዜ አይደለም፣ ኦልሞስት 10 ዓመት በኋላ ነው። ኧረ ስትመለስ ነው። እሺ ማለት ኒውዮርክ ተቀዳ የሚባለውን ነገር ስለሰማው እሱ ጊዜ ሊሆን ይችላል። ግን እሱ ኦልሞስት 10 years later ነው። ኧረ ይገርማል በጣም። ሙሉ ቀን ከተነሳ ግን በኋላ ላይ ሙሉ ቀንን ተመልሰ ጊዜው አልፎ አፈላልገው ደግሞ ድጋሚ ከእሱ ጋር ጥሩ ጊዜ ያሳለፍክበት አጋጣሚ እንደነበር ሰማሁ። ምንድን ነው ታሪኩ በእናትህ? እንግዲህ መሰለህ ላይክ እኔ ሙሉ ቀንን ከሌሎቹ የኢትዮጵያ ድምፃውያን የሆነ ሪቮሉሽነሪ ነገር እንዳለው ነው ከድሮ ከበፊትም ፊልም አድርገው በተለይ ይሄ ሞደርን ሆነው የከተማ ሰው ኦፍኮርስ ትውልዱ ክፍለ ሀገር ቢሆንም ግን እኛ በታምር እዛ ቦታ ላይ ካልሄድን በስተቀር ማንሰማቸውን ሜሎዲዎችና የግጥም ኮንሴፕት ምናምን ለከተማ ሰው እንዲሆን አድርጎ ብዙ ነው የሰራውና በጣም አንድ እሱን ወድለታለሁ። ሜሎዲክሊም ደግሞ ይሄ የጃዝ ሙዚቀኛ አይነት ፍሬዚንግ እና ፍሪደም አለው። በጣም ጊፍትድ ስለሆነ ማለት ነው። አንዳንድ ሙዚቃዎች ላይ ኢቭን የተቀዱ ካሴቶች ላይ ይታያል ሰማው ነበር እኔ ፊል አደርገዋለሁ ከሌሎቹ በተለየ ማለት ነው። እና ያንን ለፋሲል ሁሌ እነግረዋለሁ። እንግዲህ ይሄኛው ሲሆን ኦልሬዲ ትምህርት ቤት ጨርሼ አትላንታ እየኖርኩ ነው። ኦልሬዲ አትላንታ ማስተርስን ጨርሼ እየሰራው ምናምን ግን ከዛ ፋሲል መጥቶ መኖር ጀምሯል። አትላንታ አንተ ጋር ነበር የመጣው? እኔ ጋር ሳይሆን ሌላ ጓደኞቹ ጋር ነው። እሺ ግን እጫወታለሁ ጃዝ ኦልሬዲ ብቻዬን ክለብም ላይ ምናምን ጀምሯል። ክለብ ላይ የአሜሪካን ሙዚቀኞችን ሰብስቤ ምናምን ስለዚህ ፋሲል ሲመጣ አብሮኝ ጆይን አደረገ። እሺ እና ከእሱ ጋር እየሰራን ለሙሉ ቀን ሁሌ እነግረዋለሁ በቃ እንደምትወደው እንደምታደንቀው እንደሚገርመኝ እንዴት እንደሰሩት። ከዛ አንድ ቀን ደወለለትና በቃ የጨቀጭቆ ሊገለኝ ነው እንደዚህ አለው ሙሉ ቀን። እሺ ምን ችግር አለው ና ማለት ዲሲ ስትመጣ ደውልልኝ አለኝና ሄድኩኝ። እሺ ነገርኩት አግኝተው ያኔ ኦልሬዲ በቃ ሙዚቀኛ ሆኛለሁ። መስመር ውስጥ ገብተሃል። ባይዛይ ማሰማው ነገር አለ ምናምን ሬኮርድ ማድረግ ጀምራል። እየተለቀቀ ነገር ባይኖርም ገባኝ። ስለዚህ በቃ he liked me like 3 ሳምንት ምናምን አብረን ከጠዋት እንገናኛለን ቀኑ ሙሉ አብረን ሾፒንግ ምናምን። ምን አይነት ነበረ ቆይታችሁ? ከሙዚቃ ጋር የተገናኘ ነበረ? ዊር ቶኪንግ አባውት ሙሉ ቀን የመለሰው እኮ በእናትህ ሙዚቃ አንዳንዴ ማለት በጣም ከጨቀጨቆም ይሰለቸዋል ማለት ላይክ ሁሉ ጊዜ አያወራህም። ግን በቃ ለሾፒንግ እንሂድ ልብስ ገዛ ፈልጋለሁ ምናምንና ይዘን ሾፒንግ እንሄዳለን። አብሬ ውላለሁ እና ይመክረኛል። ኧረ ስትጫወት አይተዋል? ሪኮርዲንጎች ሰምቷል። ትንሽ የሳክሶን ነበረች ደግሞ ይዣት ሙዘራው። ኧረ እሺ አሁን መኪና ውስጥ ምናምን ከኋላ ያስቀመጣታለሁ እና በቃ እጫወታለሁ የሄድኩበት ሁሉ ለእሱ ነው አይደለም ትጫወት? ለእሱም መንገድ ላይ ላለም ሰው ምናምን። ኧረ እባክህ ዋው! የሆነ ሰዓት ላይ እንደዚህ አይነት ፍሪደም ውስጥ እንደዚህ አይነት ስሜት ውስጥ ነበርክ። በዛ ጊዜ ይዘፍን ነበር ሙሉ ቀን? አይዘፍንም የትም ቦታ አቁሟል። ሬኮርዲንግ ምንም አቁሟል። የመጀመሪያ ሳገኘው ያኔ እንግዲህ የእሱን ታሪክ የሚያውቁ ሰዎች አንድ ሲዲ አበጋዝ እንደገና ሪሜክ እያደረገ ሪሚክስ አድርጎት የመጀመሪያ ደወል ስደውል የከፈተ ጊዜ እሱ እየተሰራ ነው ማለት እየተቀዳ ነበረ። ሂድንት ፊዚካሊ ሂድንት ሲንግ ከዛ በኋላ ያንም ላይ የድሮቹ ሳምፕል ተደርጎ አንዳንድ ፓርቶችን አበጋዝ
ሪፕሮዲውስ ያደረጋቸው። ግን ነበረ ኤክስፔሪንሱ ትውስታ አለ እሱ ሲሰራ ምናምን እሱ አልበም ሲሰራ በጣም ልዩ ነው። ሙሉ ቀን እዛ ላይ ምን ነበር ኢንቮልቭመንቱ? ህይወት እንደ ስቱዲዮ በቃ ላይክ በጣም ሞደርን እንዳይሆንም የራሱን ኮሜንት ይሰጣል። ገባኝ። ይሄኛው ሳገኘው ግን ከ10 ዓመት በኋላ ነው። ገባኝ። ጥሩ ግን የሙዚቃ እይታ አለው አይደል? ሙሉ ቀን በጣም ይገርመኛል። ብዙ ሰዎች ይሄን ይመሰክሩለታል። የሚገርም ማለት ለምሳሌ መኪና ውስጥ የነዳን ጃዝ ስቴሽን ተከፍቶ የሆነ አሪፍ ሶሎ ከሰማ ምናምን አብሮ ሊልልህ ይችላል። እውነትን ነው። በደንብ ደግሞ በእንትን በሚያሳምን መንገድ ላይክ እንደሚሰማ ታውቃለህ። በስመ አብ ይገርማል በጣም። ይቺ ሳክስፎን ነች። ቆይ ሌላ በጣም የምትወዳት የምታደንቃት ሰው ጂጂ እንደሆነች ሰምቻለሁ። እና ይቺ ትንሽዋን ሳክስፎን ነው ይዘህ እሷ የተጓዘችበት ምን ያክል እውነት እንደሆነ አላውቅም። እሷ የተራመደችበት መንገዶች ላይ ለፍቅር ብለህ ተጫውተሃል የሚባል ነገር ሰምቻለሁ። ወጥ ደስቶ ባሩን ወጥ ደስቶ እንዴት እንደደረሰ ማጣራት አለብኝ። አይ አንተ ጋር ማለት እሺ ነው ስቶሪው ምንድነው? እሷ ያንጎነን ነው ማለት ላይክ አትላንታ ማስተርሴን እየሰራው የተማርኩኝ። እሺ አበሻ ሬስቶራንቶች አሉ እንግዲህ አትላንታ ድምፃዊዎች በዊኬንድ ይመጣሉና መልማል ፀሐዬ ኤዲት ብቻ ከተማ አገር ውስጥ አሜሪካ ያለ ድምፃዊ ይመጣል። ይመጣል። ሶ አንድ ስራ ላይ አላቃትም የሆነች ልጅ ትመጣለች። እሺ ግን ኪቦርዲሱን ስለማውቀው እኔ ከኪቦርዲሱ ጋር ጃም ላደርግ አነጋግሬያለሁ። እሺ ሌላም ጊዜ አደርጋለሁ እንደዛ ማለት ነው። ማን እንደሚመጣ እንደዛ ብዙ ሰው አግኝቻለሁ። ላይክ እነ ማሪቱን እነ ፀሐይ እንዳለ ላይክ ገባኝ። አሳየ ዘገየ ነፍሱን ይማረው እሱ ጋር ብቻ ይሄ ፌመስ ባይባሉ አብሬ የባህል ሰርቻለሁ የምናምን ብዙ ሰርቻለሁ። ብዙ ጊዜ ያው በኪቦርድ ነው እኔ ክፈሉኝ ስለማልን ዝም ብዬ እጨመራለሁ። እሺ እዚህ ስራ ላይ እሷ መጣች ጂጂ። እሺ እና እናቃትም አልበምም የላትም ላይክ የብዙነሽን የአስቴርን ከቨር ብቻ ነው ያኔ የምትሰራ የነበረው። ግን ይሄ ትውውቅ የመጀመሪያ ትውውቅ እንደዛ ተዋወቅንና ኦቨር ዘ ይርስ እንግዲህ ካሪየሯ ያደገ ሲመጣ ስችል ዲሲ ስለሚሄድ ምናምን አልበሟ እየተሰራ ምናምን ሲመጣ ይሄ አሁን ክሪስ ብላክዌል ሳይን ያረጋት ፓልም ፒክቸርስ ምናምን እነ ቶማስ ተመስገን አበጋዝ ያኔ ዲሲ ስለመላለስ አንዳንዴ እሷ እንደዚህ ሳይን ለሚያደርጋት ዴሞ ለመስራት ወይ ምናምን አብራቸው ሰራለሁ ማለት ነው። በስራም ትጨምር ማለት ነው። ግን በጣም የጠበቀ አይደለም። ከዛ ሲሄድ እሄዳለሁ ደግሞ ገባኝ። ግን በኋላ ምንድን ነው የሆኑት ልክ የሆነ ጊዜ ላይ ስራ አቁሜ ሙዚቃ መጫወት ስጀምር እኔ መንገድ ላይ መጫወት ጀመርኩ። እሺ ሎንግ ስቶሪ ነው እሱም። ግን እባክህ ንገረን በእናትህ። አይ ስልህ በቃ አንድ ቀን አይሰድ ፕራክቲስ የሰው ቤት ውስጥ ወይ ምናምን ከምጨነቅ ለምን መንገድ ላይ ብጫወት ብርም ትሰራለህ ፍሪም ነህ። ፕሮፋውንድ አሜሪካን ካልቸርም ነው አይደለ? ማለት በማንም እንትን አይረብሽም። ዞር በልልኝ ማንም ማለት አሪፍ ነው ቴንኪዩ ምናምን ነው የሚሉ ሰዎች እና እንደዛ ማድረግ ጀመርኩ። እና ደግሞ የሳምንቱን ሙሉ ጠብቀው ክለብ የሚሰሩት ጓደኞቼ ኦልሞስት ከነሱ እኩል የተሻለ ብር ነው የምሰራው። እውነትህን ነው? ምክንያቱም ቀን ነው የምሰራው ያው እና $100 $120 ምናምን ሰራለሁ። በቃ እውነትህን ነው? በስመ አብ። እሺ ያኔ ምንድን ነው የሆነው? እሷ ደግሞ ጠፋች ተባለ። ላይክ የት እንዳለች አይታወቅም ማለት ሰው ኒውዮርክም ነው ያለሁት ስጠይቅ ማንም ሰው አያውቅም። ወይ ካልበሙ ምናምን በኋላ ማለት ነው? እሺ በቃ have to find her የሚል ሚሽን ጀመርኩ። እሺ
እሷ የምትሰራበት ሬስቶራንት የምትበላበት አንዳንድ የሄደች ምግብ የምትበላበት ሬስቶራንት አለ አዋሽ የሚባል። እሺ ሰምቻለሁ። 3 ደቂቃ ነው በቃ አንዳንዴ ብቅ ትላለች ምናምን ሲሉኝ እዛ አካባቢ መጫወት ጀመርኩ ማለት ነው። ምንድነው የምትጫወታቸው ሙዚቃ? እኔማ የፈለኩት ጃዝ ጨዋታለሁ፣ ሙዚቃ ኢትዮጵያ ቅኝት ምናምን። ግን እንደ ትሪቢዩትም ነገር ነው የመጣልኝ ነው። አይ እኔ በቃ that's my work I make money። ግን ጂጂ ወዝ አይምሮ ውስጥ ደግሞ አይደል? አሁን ያኔ ምንድነው እየተጫወትኩኝ ሰምታ ትመጣለች ነው ፖይንቱ። ገባኝ። ላይክ እዚህ አካባቢ ከሆነች አያስችላትም፣ መስማቱ አይቀርም። አንድ ቀን ራፕን ማለት ነው። እውነትህ ነው? መጣሽ ምንድን ነው በቃ ሺ ጀስት ተርን እሷ ቢልና ልጇ አማኑ አንድ ላይ ሆነው ግን ሺ ሄርድ ሚ ፈርስት ሳክስፎኑ ሰምታለች። የሀገር ሙዚቃ ሰማለሁ ግራ ገባት። ላይክ ዲስኦሪየንትድ ሆነች እና ፈልጋ ተገናኘን፣ ሳቅን፣ በቃ ሀድ ላንች ምናምን። ዋው እንዴ ዋት ስቶሪ! ያኔ በጣም አድቬንቸር። በስማ ዋት ስቶሪ! በጣም ኢሞሽናል ስቶሪ ነው። ጂጂ ስለምወዳት ሁላችንም ነው የምንወዳት። አወራችሁ ያን ቀን? ሀድ ላንች ቆይቶ ይሄም እኮ አሁን ገባኝ። 90s መጨረሻ ነገር ነው በፈረንጆቹ። ይሄ 2007 አካባቢ ነው። ኧረ ሪሊ? አሁንም 20 ዓመት 17 እሱ ጊዜ ላይ ነው። ምን አይነት ወሬዎች አወራችሁ? ለምን ጠፋሽ ላይ ያነሳባት ወይስ? በቃ እዚህ ነው ያለሁት። እሷም ሰርፕራይዝ ነች። መንገድ ላይ መጫወት ኢትዮጵያ ሙዚቀኛ የለም አይደለ? በጣም የምትገርም ሶል ነው አንተ ራሱ። እውነት ምን መሰለህ እዚህ ሆነ አሁን ተመልሼ 15-16 ዓመት ኢትዮጵያነትን እዚህ ሆነ ስታየውና እዛ ሆነ ስትኖረው ስታስበው የምር ፍቅር ካለ ያኔ እንግዲህ ኢንተርኔት እንትን የለም ኢንስታግራም ይሄ ሪፒት የሚያደርግ ስቶሪ ነው። የሚዋደዱ ሰዎች አክሮስ ስቴትስ 20 ሰዓት ነርተህ ሄደህ ማግኘት ምናምን ኖርማል ነው። ገባኝ። ግን በጣም ስፔሻል ስቶሪስ ናቸው እነዚህ። እሱማ ልክ ነህ። ግን አይ ቲንክ ዳትስ ዘ ኖርም ኦፍ የኢትዮጵያ ካልቸር እሱ መሰለኝ። ክብር ፍቅር አላለ ታላቆች መፈለግ። ድጋሚ ጂጂን አግኝታታል ከዛ በኋላ አይ ቲንክ ፊዚካሊ የተገናኘ ነው ያኔ ነው። እዚህ አንዴ ለኮንሰርት መታ ነበረ። ገብቻለሁ። እሱ ገብታ በጣም ነው የምወዳት ነበር። ከአንተ እሱ ኮንሰርት ላይ ከተማ ውስጥ ነበርኩኝ፣ ግን አሮኖ ገባኝ። ቫይቡ ሌላ ነበር። ገባኝ። ለቴዲ ታደሰም እንደዚሁ በጣም ልዩ ቦታ እንዳለ አስተውያለሁ። ከእሱ ጋር ወዳጅነት መመስረት ይችላል ነበር? እሱ እንዳልኩ ነው። መጀመሪያ የተዋወቅኩት አትላንታ ሲመጣ ነው ለስራ እና በጋዝ ከፋሲል ለ3 ቀን ዩዥዋሊ ምንድነው አርብ፣ ቅዳሜ፣ እሑድ ነው የሚመጡት። እና በጋዝ ይላሉ። ሳክሶን ጆይን አደርጋለሁ ማለት ነው ብዙ ጊዜ። ግን ከቴዲ ጋር ደግሞ የበለጠ መቀራረብ የቻልነው እዚህ ያለ እሱ አብዩ ሰለሞን፣ ፋሲል ምናምን በጣም ቅርብ ነበሩ። ወዳጅ ናቸው። አብሮ ኖረዋል ብዙ ምናምን። እዛ ውዳሴን ስንጀምር ፋሲል ቤት ውስጥ ስቱዲዮ ትንሽ ቤዝመንት ውስጥ ትንሽ አይባልም ለጊዜ በአቅማችን ትልቅ ነው አዘጋጅ ቢልድ ልክ መቅዳት እንደምንችል የውዳሴን ፕሮጀክት ማለት ነው። ለውዳሴን ነው የጀመርነው። ግን እሱ ሲመጣ ለስራ ምናምን አየ ማለት ነው ያንን እንቅስቃሴና አንድ አሬንጅመንት 3 ትራክ ነው የጀመርነው። ግን አንዱ ነው በደንብ እኛ ጋር ዴቨሎፕ ያደረገው አንቺ ሀገር እንዴት ነሽ የሚለው። እሱ ኦልሞስት በቃ ስኬሌተኑ 70% ምናምን እዛ ስቱዲዮ ነው የተሰራው። በኋላ ነው ሄዶ የጨረሰው። መጨረሻ ላይ ኒውዮርክ ሄዶ ጨረሰው። ግን እንደ ያው ከዝምታን አልበም ከሰጠን ጊዜ ጀምሮ ከዛ በፊትም ወደዋለሁ። ግን ደግሞ ዝምታ ላይ የሆነ ቪዥኑና
በጣም ምን ለኢትዮጵያ ሙዚቃ ምን ሊያበረክት እንደፈለገ በጣም በደንብ ያሳየበት ስራ ነው። ከዛ ጊዜ ጀምሮ አሁንም በጣም ስስ ነው ለቴዲ እወደዋለሁ። ወን ዘ ላስት ታይም ያገኘው የተገናኛችሁት ወይም ያወራችሁት? የዛሬ እንዲያውም የዛሬ 2 ወር አውርተናል። ሪሊ? ተደውላችሁ? ከዛ ደውሎልኝ። እውነትህን ነው? ከወንድሙ ጋር። ኧረ በጣም የምታስቀና ሰው። እንዲያውም ደስ ያለኝ ምንድነው ሐሙስ ማታ ዝጊዮን በቃ ልክ ሚስ ያደረገኝ ሐሙስ አይተናል እንግዲህ ስንጫወት አንዳንዴ በቃ እንዲሁ ኢንስፒሬት የምንፈልገውን ያመጣዋል። ሰው እንጫወታለን። ላይክ እኔ ቴዲን ትዝ ሲለኝ የቴዲ ሙዚቃ ገባለሁ እና ሐሙስ ማታ እንደዛ 2 ምናምን ዩዥዋሊ ማላረገውን ነገር ገባኝ ተጫዋች እሱን በነጋታው ጠዋት ኢሳያስ ታደሰ ወንድሙ በጣም ወዳጄ ነው። አትላንታ አብረን ነበርና በሜሴንጀር ደውሎ ድምፁን ስለሰማሁት ማታ የተጫወትኩት ነው ብዬ ነው እርግጠኛ ነበር አይደለ? ልክ ነህ። ዩኒቨርስ መስቢያ ምክንያቱም በደንብ ከልባችን ነው። ከሰላምታ ያለፈ ነገር አላወራችሁም? በቃ ደስ ብቻ ስበኋላ አሁን እንግዲህ ያለውን ነገር እያወቅህ ድምፅህን መስማት ጥሩ ሙድ ሆኖ ሲያናግር ራሱ በጣም እኔ በአንተ በኩል እኛ ሁሉ እንዳናገር ነው የምቆጥረው። እንዴ በቃ አሁንም ሉክ ፎርወርድ ቱ እንደገና እስካወራው ማለት በቃ ኢትስ ታይም አይደል? እነዚህ ሰዎች ጥቂት በጣም ብዙ ዋጋ ስለ ባይለዩና የሆነ ነገር ልዩ ነገር ለመስጠት ባይነሱ አይጎዱም። ልክ ነህ። በጣም አይቶታል ያውቃል። በጣም ስፔሻልነታቸው ነው የሚያስከፍላቸው። ራሱ የሆነ ነገር አለ ከሶላቸው ጋር ያን ነገር ፈልቅቀው እንደመስጠት ነው እና ቱ ሪስኪ ነው። በጣም ይገርማል። እንዳንተ እንደዚህ በቆንጆ ሁኔታ ባልገልጸው ሀሳቡ ግን ሁሉ አእምሮ ላይ ይመላለሳል። ይሄ ነው የእነዚህ ሰዎች በጣም ልዩነታቸው። ቢካም ቱ ቫልነራብል እና ከባድም ሪስክ ነው አብረው የሚመጣው። በቃላት እንደዚህ ብለህ ዲስክራይብ የምታደርገው አይደለም፣ ግን አለው የሆነ በጣም ታንክ ዩ ፎር ሴይንግ ዳት። በእናትህ ለቴዲ ታደሰ ዜማ ሞክረህለት ታውቅ ነበረ? እዛ እሱ ጊዜ ላይ ሞር እሱ ዜማ በጣም ነው ጥንቁቅ ነው እሱ ማለት ሪሊ ዜማን እሱ የሚረዳበት ሌቭል ያኔ አልገባኝም። እውነትህን ሲቀዳ ምናምን ማለት ሪሊ ግን ያወጣቸውን በኋላ ስሰማቸው እንደ ሜሎዲ ለመሳሪያ የሚሆኑ እንደ ኢትዮ ጃዝ አይነት ሜሎዲዎች ናቸው ብዬ ነው ራሱም የሰራቸው። ጨዋታቸዋለሁ ብዙዎቹን አሁን ድረስ ማለት ነው እንጂ እንደዚህ ሜሎዲ ለሱ ሰጅስ ለማድረግ አልደፍርም። ስሜቱ ግን ምን ነበር? ይሄ አንተም ሲቀዳ የነበርክበት አንቺ ሀገር እንዴት ነሽ የሚለው ኃይለኛ ዘፈን ነው በጣም ብዙ የሀገርም ሆነ የናፍቆት ዘፈኖች አሉ። ስሜቱ ኃይለኛ ነው እና ምናልባት ያ ጊዜ የነበረው ድባብ ያን ለማጻፍ የሚገፋፋ ነገር ነበረ። ያን እንግዲህ መጀመሪያ ሊመለስ አካባቢ ሚሌኒየም ነው። ልክ ነህ። ሚሌኒየም አለፍ እንዳለ እና ስለዚህ ሁላችንም እንሂድ አንሂድ አይነት ሁሉም ሰው እንትን ላይ ብቻ ያ ስሜት ነበረ። ለመመለስ ገና ኢትዮጵያ ምንም ሳይን የለም፣ ግን በሚሊኒየም ባንድ ደርሰው ሲመለሱ ወይም እኛ ለረፍት መተን እዚህ ብዙ ጊዜ ግሩም መዝሙር ነበር ሆስት የሚያደርገን ኮፊ ሃውስ 6 ኪሎ ያለው በቃ ኮኔክሽኔ ለእኔም ለብዙዎቻችንም ግሩም ነበረ። ከተማ ውስጥ ላለው የሙዚቃ አክቲቪቲ ምናምን በቃ እዚህ ይሻላል እዛ ይሻላል በምንልበት ሰዓት ነው የተሰራው። ስለዚህ የእናንተም ስሜት አለበት፣ በደንብ አለበት። ኢነርጂው ይለያል። ለዛ ነው ኃይለኛ ነገር ነው እሱ ነገር። በፍቅር ብቻ አሁንም ልህ ስደት ላይ ወይ ውጭ ሆነ ወደዚህ ስታስብ ያለው ኢንቴንሲቲ
አይደለ? ኃይለኛ ነው። በቃላት የሚገለጥ አይደለም። ኦፍኮርስ። ግን አንተ ሳክስፎን የገባበት በተለይ ከገባባቸው ዘፈኖች ለአንተ ልዩ ቦታ ያለው ዘፈን አለ? የሚገርም እንደዚህ ሳክስፎን ለቮካሊስቶች ምናምን የተቀዳሁት ብዙ አይደለም። አንድ ነው ሁለት ነው ያለው። አንድ አለ የዳዊት መለሰ። እሺ ያኛው አልበም ማለት ነው አበጋዝ ሲሰራ አንድ ሶንግ ስሎ ባላድ ነገር ሳክስፎን እኔ ያለሁበት ግን በጣም አሜዚንግ ሳክስፎን ነው በጣም እንጂ እንደዚህ ብዙም የለም ኤክስፒሪየንስ ፕሮዲውስ የማድረግ እንደዚህ በፖፑላር ፖፕ የሚባለው ጃንራ ውስጥ ብዙ አልተሳተፍኩ። አንድ ለዘሪቱ ውሸታ የሚለውን እኔ ነኝ ፕሮዲውስ ያደረኩት። ኧረ አላውቅም። ውሸታም እኔ ነኝ። ኦኬ ቢዩቲፉል። ሌላ በጣም ደስ የሚል ጀም ነው። ሌላ ስለዚህ አሁን ሞር ለምንድን ነው ለነገሩ ያው ላይክ ኮንሲደር አድርገው አታውቅም? ይሄ ፖፕ ላይ የተወሰነ ተሳትፎ እንዲኖረ ኦፍኮርስ ምስል ፕሮሰሱን እኔ ያየሁት በደንብ እንትና ኤልያስ ጋር እዛ ሬድ ዋን ህንፃ እዛ በማይበት ጊዜ ምንድነው ከሙዚቃው ባለፈ እንደዚህ የቮካሊስቶችን ስራ ስትቀበል ሙሉ ህይወታቸው አንተ እጅ ላይ ነው። ብዙ ኃላፊነት ነው። በጣም ከባድ ነው። ውሳኔዎች፣ ስለ ዜማ፣ ስለ ግጥም፣ ስለምናምን ብዙ ነገር መጨነቅ ማሰብ አለብህ እና ያው ኤልያስን አየዋለሁ እንደዛ ሲያደርግ ማለት ነው። እና እኔ በታምር ያን እንደማልችል ያኔ ነው የታወቀ። ኤልያስ ለፖስተር ምናምን ሁሉ ነው የሚሄደው። በጣም ልክ ዲስከስ ያደርግ ሁሉ ነገር ነው በቃ እና ማኔጀር ኮምፖዘር ብዙ ጥሩ ትምህርት ቤት ነበር ማየት። እሱን ግን የሆነን አንድ ሰው እኔ ያንን አልበም እሰራልሃለሁ እና ከዛ ብሎ ኃላፊነቱ ሌላ ሰው ህይወትና ካሪየር መውሰድ ከባድ ነው። ኮፊ ሃውስ ነው ግን የተዋወቃችሁት ከኤልያስ ጋር? ኤልያስ ጋር ኮፊ ሃውስ አፍሮ ሳውንድ ባንድ ነበር እሱ ጊዜ ላይ ማለት ነው። እኔ እሱ ግሩም ዳግማዊ አሊ፣ ቢኒያም በድሩ፣ ጆኒ ጦና ገባኝ እንዳለ ያ ጀማ ጋር ማለት ነው። እድሜም እንቀራረብ እኩዮች ናቸው። ይገርማል። የሆነ የመቀራረብ እድሉ ነበራችሁ? እስከ ዛሬም ድረስ ከግሩፑ ጋር ከኤልያስ ጋር እንዲያው ማለት ለምንድን ነው ያነሳው በመሰለ አንድ ትሪቢዩት ስትሰጥ ለኤልያስ ከዛ በፊትም በኋላ አድርገህ ታውቅ አይመስለኝም። ግን ኢስፖክ ካለፈ በኋላ በጣም አጭር ቆጠብ ያለ ግን ደግሞ በጣም ኪሪየስ የሚያደርግ ነገር ብለህ ነበር። ሀያት ሬጀንሲ የተዘጋጀ ዝግጅት ላይ ነበርኩኝ። ስለዚህ ምንድነው በጣም አንደኛ ነፃነቴን የሚሰጠኝ አዲስ አበባ እንደመጣን ሌሊቱንም ቀኑ ተቀላቅሎ ነበር ማለት እና የሆነ በቃ ሙድህ ረበሽበሽ የሆነ አለ ሌሊት ላይ የሆነ ሰዓት አለ ገባኛ እና እሱ በሩ ክፍት ነው ኤኒታይም ዌልካሚንግ ነው። ስለዚህ ትሄዳለህ ሄዳና በቃ ላይክ ከነ ሙዴ ከናለሁበት ስቴት ኦፍ ማይንድ እቆያለሁ እዛ ማለት ነው። ብዙ እንዲያውም ግድግዳው ላይ መፈረም የጀመርኩት እኔ ነኝ እዛ ቡጀዴዎቹ ላይ። እውነትን ነው? ምን ጽፈህ ነው? እንጃ በቃ ስቤ ምናምን ኤልያስ አላውቅም አላስታውስም። ግን በቃ ሌሊት እዛ በኋላ እኮ የኢትዮጵያ ስቱዲዮች ካልቸር ነው የሆነው እሱ ነገር ታውቃለህ። ብዙ ስቱዲዮች አሉ ይሆን አይደል? ዋው ጆርጋ ስታርት ዲት እሺ ኤልያስ ጋር እኔ ኦፍ ኮርስ ኤልያስ ጋር ከጀመርኩ በጣም እንደ ታላቅ ወንድም ይቆጣል ምናምን አይደለ? ግን እና ደግሞ ሂዝ በቃ ስፒሪቹዋሊ እኛ አልገባም ብዙ ነገር እሱ የተረዳው ነበረ። እሱን እርግጠኛ ነኝ። ስለዚህ
ታጋሽ ነው በዛ ምክንያት ማለት ናይስ ይገርማል። መልሼ ወደኋላ ልውሰድና የ1960ዎቹ እና በከፊል የሰባዎቹ የኢትዮጵያ ሙዚቃን በጣም እንደምትወድ አውቃለሁ እና እኔ ግን አንተ በጣም ትልቅ ሙዚቀኛም ስለሆንክ ያንተን እይታ መስማት እፈልጋለሁ። ዋስ ዘ ማጂክ እነዚህ የ60ዎቹና የ70ዎቹ ከፊል ሙዚቃዎች ላይ ምንድን ነው ማጂክ ግን በእናትህ? እኔ እንደሚመስለኝ that's the freest ጊዜ ኢማጂን ሳደርገው በተለይ ከአብዮቱ ከደርግ አብዮት በፊት የነበረው ጊዜ የሆነ ሰዓት ላይ በጣም ስዊት የሆነች ስፖት ነበረች መሰለኝ። ነፃነትን ብዙ አይነት ከውጭም ጋር ኢንተራክት ያደርጋሉ። እዚህም ያለው ኢትዮጵያዊ ሞደርኒዝም ምንድን ነው የሚለውን ገና ፊግር አውት ያደረገ ነው። ቲያትር እንደ ሬኔሳንስ ሃርለም ወይ አይነት ነበር ዩሮፕ ውስጥ ሬኔሳንስ ምናምን ቢለው የሚጠሩት ጊዜ የሆነ ያ አይነት ኤነርጂ ነበራቸው ብዬ አምናለሁ አይደል? ለምሳሌ የከርሞሶ ቲያትር ሲታይ የከርሞሶ ሙዚቃን መድረስ እነ ሙላቱ ይሄ መደጋገፍ እና ሰው ጋሽ ሙላቱ ይዞት የመጣው ነገር ቀላል አይደለም። ብዙ ነገር ነው የላቲን ኢንፍሉዌንሱ። ስለዚህ ኮንጋ ትሰማለህ ብዙ ጊዜ የላቲን ግሩቮች ምናምን ትሰማለህ። የአሜሪካን ጥቁሮችን እና ሬዲዮ ላይ የሚሰሙት ነገር አለ፣ ሸክላዎቹ አሉ እና ደግሞ ዲስፕሊን አለ። ክቡር ዘበኛ ወይ ፖሊስ ወይ በተቋም ነው እንጂ በግል አይደለም። በግል የነበሩ ትንሽ ሆቴሎች ውስጥ በኋላ መጡ። ግን ጠዋት ገብተው እንደ ቢሮ ቀን ሙሉ ሙዚቃ ሲቀጠቅጡ ነው የሚውሉት። ኑሮ ርካሽ ነው። ልቀጥልልህ እና አይ ቲንክ ጊዜው ኤክስፔሪመንት ለማድረግ እና ያንን ካፕቸር ለማድረግ ረድቷቸዋል እና አይ ቲንክ የኢትዮ ጃዝም ኮንሰፕት ቅኝቶቹ እና ሜሎዲዎቹ የኢትዮጵያ ለየት ማለታቸው ለሁሉም እንደ ሆምወርክ ነበር። እንዴት ነው ያንን አይደንቲቲ ሳይለቅ እና ደግሞ ለኢትዮጵያን ለውጭ ለማስተዋወቅ ምናምን የሚባል የሆነ ህልም የላቸውም። ያኔ የሰሩት ነገር ኢንታየርሊ ለኢትዮጵያዊ ነው፣ ለሎካል ኮንሰምፕሽን ነው። ኢንትረስቲንግ። ስለዚህ እዚሁ ላለ ሰው ሰርተውት እዚሁ ሲወደድ ነው የወጣው። እሱ ፊድባክ መልሶ እንትን ያላቸው ኢንትረስቲንግ ለረጅም ጊዜ አይደንቲቲን እስካሁን ድረስ የኢትዮጵያ ሙዚቃ ልዩ ነው። አሁንም ለሎካል ነው የሚሰራው which is good አይደለ? በጣም ትልቅ ይሄ አነሳባለሁ በኋላ ላይ ራሱ ሙዚቃን ለሀገር ሰው መስራትና ለሌላ ሰው መስራትና እኛን አንዳንዴ ከባድ ዳይለማ ውስጥ የከተተን በአጠቃላይ የኢትዮጵያን አርት አንዱ ጉዳይ ይመስለኛል። ይሄ መሆን ወይስ አለመሆን አይነት ቱ ቢ ኦር ኖት ቱ ቢ አይነት ፈተና ውስጥ የከተተን ነገር ይመስለኛል። ግን እሱን ወደ ኋላ ላይ ያነሳልሃለሁ እና ኃይሌ ገሪማን ወደ ሲኒማ ደግሞ ልወስድ ነው። ከኃይሌ ገሪማ ጋር ጤዛ ላይ በስኮር ስራ ተሳትፋል። ሌላ በጣም ሂውጅ ነገር ነው። ስኮሩን አንተ ነው የሰራው እና ምን አይነት አጋጣሚ ነው ራሱ ከኃይሌ ገሪማ ጋር ያስተዋወቃችሁ?